ማነህ አንተ? ማነህ እዚህ ጋር ሳላስከፋ ተረጋጋ። እንዴት ነህ? በእናትህ አለሁ። እንኳን ደህና መጣህ። ካሜራ ችግር የለውም። እንግባ ካሜራውን እንግባ። ቆየህ ግን በጣም ምንድን ነው? እዚህ ምግብ የለም ብዬ በልቼ ይመጣል። እኛ ስታየን ደሃ ምናምን እንመስላለን። ኖ ጾም ስለሆነ እኔ ደግሞ እንቁላል ስጋ ስለምበላ እናንተ ስለማትበሉ ብዬ ነው። እንዴት ነህ? ሃይሚ እንዴት ነሽ? አለ ይመስገን። ደህና ነሽ? ቆየሁ። ደህና ነኝ። ትንሽ አስጠበቅኩሽ? አዎ እየጠበቅኩ ነው። እና እንቀመጥ ወይንስ አንቀመጥ ቤትሽ ላይ? አይ ተቀመጥ። እንዴት ነሽ? እንደ ቤት ነው፣ እንደ ራስህ ቤት። እና ፏ ብልጭ ብላ ፈረንጅ ነው መስሎ አይደል? ፈረንጅ ነሽ እንዴ? አዎ ድቅል ነው። ምን ድቅል? የምንና የምን የምንና የምን እንጃ። ጥሩ ነው። እሺ ሃይሚ ምናምን ነገር ሳይነካካኝ አይቀርም። ህንድ ሳይሆን አንቺ ባይሆን ቻይና፣ ኮሪያ እንዴት እረሳለሁ ማለት ነው። ኮሪያ ነኝ። ኮሪያና ኢትዮጵያዊ የሰማኸው አንተ ስማ፣ ዝም ብለህ ስማ። እኔ ድሮም ተጠራጥሬ ነበረ። እሺ ቁጭ በል። ለምን እንደጠራሁህ ልንገርህ። እሺ ልመችኝ ወይ ደስል? ኧረ ምን ቦጠቅ መማ ተጠብመሻል? አዎ እየጠራሁህ ማለት ነው። ልክ አይደለም ትናንት ያደረግከው ነገር። ምን ከብሩኬ ጋር እንደዛ መመላለስ አልነበረብህም። አንደኛ ነገር፣ ሁለተኛ ነገር ደግሞ በጣም ላመሰግንህ እፈልጋለሁ። እስከዛሬ ድረስ ከጎኔ ነበርክ። የምሬን ነው ማለት ዝም ብትለው፣ ያው ብሩኬ ተናዳጅ ነው ታውቃለህ። ዝም ብትል ይሻል ነበረ፣ የባሰ ባታናድረው። ምክንያቱም ጓደኝነታችሁን ማጣት የለብንማ። ጓደኝነታችንን እርስ በርስ እንደዛ አይነት ነገሮች ደግሞ ለሱ በመለስክለት ቁጥር እሱ እየተበሳጨ ምናምን ይባስ ላንተ ያለው ቦታ እንዳይቀንስ ዝም ብትለው ይሻል ነበረ። እንደዛ ሲል እሺ ምናምን ብለህ ማለፍ ትችል ነበረ። እሱ ልነግርህ እፈልጋለሁ። ሁለተኛ ነገር ያው እንዳልኩ ነው። በጣም አመሰግናለሁ። በዛ አይነት መንገድ ባይሆን ደስ ይለኝ ነበረ። ማለት ምንድን ነው የምታመሰግነው? እስከ ዛሬ ድረስ ከጎኔ ነበርክ። የምሬን ነው። ሁሉም ሰው ፊቱን ሲያጠቁብኝ ልክ አይደለሽ የምታረጊው ነገር ምናምን፣ ሁልጊዜ ከጎኑ መሆን አለብሽ ምናምን እየተባልኩኝ እኔ ምስጋና ፈልጌ ነው ግዴታ የሰራው ነገር ነው። ምስጋና ፈልጌ እኮ ይገባኛል። እኔ እኮ ምን እንደተባልኩኝ ታውቂያለሽ? ምስጋና አለብኝ። ለምሳሌ እኔ አንቺ ምስጋና ፈልጌ ሳይሆን ነገሩ ነው የምልሽ። ምን እንደተባልኩ ታውቂያለሽ? ሀሰኔ ሃይሚንና ብሩኬ ለማለያየት ተከፍሎት ነው። በዶላር ነው በሀበሻ ብር ነው የተከፈለ። እሱ ተው፣ ሰዎች ብዙ ነገር ይላሉ። ገብተዋል አይደለ? በጣም ብዙ ነገር ይላሉ። ብዙ አይነት መላምትም ይኖራቸዋል። እንደዚህ አይነት ግምት ደግሞ አይኖራቸው አይባልም። ሰው የራሱን አስተያየት የራሱን በቃ የፈለገውን ነገር ኮሜንት ማድረግ ይችላል አይደለ? የፈለገውን ነገር ኮሜንት እኮ ችግር የለው እኮ በውስጥም ቢሉ ስትባይ ነው የሚገባው። ይገባኛል። እሱ ደግሞ በእኔ ምክንያት ነው እና ለዚህ ነገር ምስጋና አይገባህም ማለት ይሄን ነገር ተቋቁመን ይሄ ነገር እንደሚመጣ እኮ አውቃለሁ። አንተ እኔ ስለሚያመኝ ወይ አንቺ ሃይሚ ከፍለሽ አሁን ለማንኛውም እኔና ብሩኬ እንድንለያይ ነው። አይ እንግዲህ እንደዛ ስለተባልኩ ለማንኛውም ሃይሚ እኔ ስጠሪኝ ብሩኬ ያለ መስሎኝ የመጣው የለም። እሱ ወጥቷል። የሆነ የሚያስተካክለው ነገር ነበረ። ተደዋውሎ ከሰው ጋር ወጥቷል። ወይ ደግሞ አሰኒ መጣ ስትዩ ደብሮት ሄዶ ቤት እንዳመጣልኝ አልነገርኩትም። እውነት አልነገርኩትም። ይሄና አሁን ራሱ ሲመጣ በጸባይ እንግዲህ ሻይ ቡናዬን ምናምን እንትን ብዬ በቡና ወይ በሆነ ነገር ጨስጨስ አድርጌ በምግብ አታልለዋለሁ ብዬ ነው እንጂ እውነት ሊናደድብኝ ይችላል። ግን ደግሞ ያው እንደሰው ስናስበው ምንድን ነው አንተ ነው ዛሬ አይናፋሩኝ ነው ከእንቅልፌ ስነሳ ሼም እየያዘኝ ነው። ዝም ብሎ የምር ግን ደብሮሃል በዛ ነገር። ሃይሚና ብሩኬን ለማለያየት ተከፍሎት ነው በተባለው ነገር ደብሮሃል። አንተ ነገሩን የደብረህም አይነት ሰው አይደለም። ደስ ነው የሚልህ። እኔ ያላደረኩትን ነገር ስባል እንደውም ያ ነገር በደንብ ስለሚያዝናናኝ እንደውም ይሄን ነገር ሰዎች የሚፈልጉት ከሆነ ብዬ እንደውም በደንብ ነው የምተባበራቸው እነዛን ሰዎች። ሰው በሰው ማጣላት እኮ ቀላል ነው። እሱማ ነው አይደል? አዎ። ለምሳሌ እንደውም ብሩኬ በጣም ተሎ ተናዳጅ ሰው ነውና ወንድም አለም በጣም ነው የምትናደደው። በዚህ አጋጣሚ በሃይሚ ፊት ድንጋይ ለብዬ ነውና
በእኔ ተናደድ ችግር የለውም። በእሷ ግን አትናደድ። በዛ ነው የተናደድ። እኔ ደግሞ እኔ ምን እንዳሰብኩኝ ታውቂያለሽ? ምናምን ነገር ብለህ እንትን አልከው። ጨጓራውን ቼክኝ ለምሳሌ ያኔ እንዴት ብዬ ልንገርሽ? አንቺ ስለነበርሽ ነው ትቼ እኮ ገባሽ? ከእኔ ስኖር በጣም ተጨቃጨቃችሁና ደስ አላለኝም በእኔ ፊት መጨቃጨቃችሁ። ለዛ ነው እንደውም ቀለል ብሏል ነገሩማ። በቃ ሊሰፋ የሚችል ጸብ ነበረ እኮ እዛ ጋር ሽማግሌ ላክሰር አልኩት። ልክ ነኝ ግን እኮ ልክ ነህ። ያው ለእህትህ ተከራክረን እንደሆነ ይገባኛል። እሱም ደግሞ የተበሳጨው ሽማግሌ ላለመላክ ይመስለኛል። ግን ዞሮ መላክ አይቀርም። ገባ እሱ ያናደደው በጉልበት መሆኑ ነው መጀመሪያ እኮ አባባልህ ነው በቃ። ግን እኮ ሃይሚ እኔ ወላሂ ብዬ ነው የምነግርሽ፣ ብሩኬ ተሎ የሚናደር ሰው ስለሆነ ላናደው ብዬ እንጂ ከውስጤ አይደለም። ተገል አሁን ከውስጤ የኔ አሁን የምሬን ነው ወላሂ። እኔ ለምንድን ነው ባሌን ጨጓራው የምትልጠው? ባልሽ ያው ከኔ ጋር እኮ ችግር የለም ይጣላ፣ ከአንቺ ጋር እንዲጣላ አልፈልግም። ከኔ ጋር እኔ ችግር የለብኝም ከሱ ጋር መጨቃጨቅ። አንቺ በሌለሽበት አንቺ ኖረሽ ግን ጭቅጭቃችን ደስ አይልም። አንቺና እሱ ደግሞ ስትጨቃጨቁ ደበረኝ። ለዛ ነው ትችይኩት። አዋይ እኔ በሰዓቱ ልጨቃጨቀውን ፈልጌ አልነበረም፣ ግን ደግሞ ለእኔ ብለህ ብዙ ነገር ሆነህልኛል። ብዙ እየተሰደብክ ብዙ ነገር እየተባልክ አጠገቤ ነበርክ በሰዓቱ። አንተ እውነት ለመናገር እርጉዝ መስዬክ ነው በሰዓቱ እኔን ትሪት ስታደርገኝ የነበረውም እና ይቺ ልጅ እንክብካቤ ያስፈልጋታል ብሎ ነው በሰዓቱ። የምሬን ነው የምነግራችሁ፣ እንክብካቤ ያስፈልጋታል እርጉዝ ሆና በዚህ ግርግር በዛ ላይ ያማታል ምናምን ነገር ብሎ አስቦ ነው እንጂ እውነት ለመናገር አያውቅም ነበር። እሱም ከእናንተ እኩል ቪዲዮን ስለቀው ምናምን ነው ያየው እና እንደውም በውስጥ አንቺ በጣም ትገርሚያለሽ ብሎኛል ሁላ ማለት ነው። እና በሰዓቱ እርጉዝ መስየው ስለነበረ ከኔ ጎን መሆን ፈልጎ ነበር። ከዛ ግን ብሩክ የሚያደርጋቸው ነገሮች፣ የሚናገራቸው ነገሮች፣ ከዛ ደግሞ ሀብቴም ፍፄም ሁሉም ነገር እሱ ላይ ጫና በዛ ማለት ነው። እኔን ወደ አዲስ አበባ ይዞ ሊመጣ ሲል እኔ የዛን ሰዓት እርግዝና ውሸት ነው ማለት አልቻልኩም። ምክንያቱም ከብሩኬ ጎን ነበርኩኝ። ብሩኬን ላለማጣት ነበረ እንደዛ እያልኩኝ የነበረው። ከሀሰን ጋርም በቃ ራቅ ብዬ ብሩኬ ነገሮችን ፈቶ ሲመጣ እንትን እላለሁ ብዬ ነበረ። አሁን ከሱ ጋር ተመካክረን እርጉዝ እንደሆንኩኝ ምናምን ነገር ተናግሬ ከዛ ደግሞ ያለሱ ፍቃድ ብናገር ሊናደድ ይችላል ብዬ ለሀሰን ዋሽቼው ነበረ። ሲጀመር እኔ ማንም እኔ መቶኛ አያውቅም ነበር። አንተ ነህ እኮ የመታኝ ለመጀመሪያ ጊዜ ያነሳብኝ። እኔ እኮ ሴት ተመልቼ አላውቅም ብዬ እኮ ተናግሬ ነበር። ከዛ ሃይሚን የመታሃት ሲሪ አውጡበት፣ እሺ ቪዲዮውን ሜንሽን አድርጉት። እሱ ሃይሚን የመታሃት ሲሪ ኖ ሃይሚን አላልኩኝም አልኩኝ። ከዛ አንተ እኮ ነህ ሲጀመር እኮ ጥፊ ሃይሚን እኔ ባዳ ነው ያልኩት። ሌላ ባዳ የሆነ ሰው በጥፊ ሴት ተማትቼ አላውቅም። ሃይሚ ሲሩኝ እኔ ከእህቴ ጋር ነው የተማተሁት ያልኩት። አሪፍ መልስ ነው ያዘጋጀው። ችግር የለውም። አሁን ያው ለጨዋታው ድምቀት ነው እንጂ አልፏል ሁሉም ነገር። እሺ አሁን በቃ ብሩክ የለም እንግዲህ የጠራሽኝ ለዚህ ነው። በቃ ጨረስን ማለት ነው። አዎ እስከዛሬ ከጎኔ ስለነበርክ አመሰግናለሁ። እኔ ምስጋና አልፈልግም እና ከዚህ በኋላ ድሮም እኮ ሴቶች የባስ እንድንራራቅ አልፈልግም። በዚህ እንዲቋጩ ፈልጋለሁ፣ ነገሮች እንዲሰፉ። እኔ አውቀሃል መሰለኝ፣ የምርህን ነበር የመሰለኝ በሰዓቱ እንደዛ ተበሳሽተህ ምናምን ትተህ እኔ ምን አለ መሰለሽ እኔ አሁንም ከዚህም በኋላ ማለት ነው ብዙ ሰው ስለሚናገረኝ ለሰውም ላንቺ ንገርሽ ብዬ ነው። እኔ ሃይሚና ብሩኬ አይደለም እንዲጣሉ ቀርቶ አንድ ደቂቃ እንዲኮራረፉ አልፈልግም። መጣላት ማለት መለያየቱን ተውትና አንድ ደቂቃ እንኳን እንዲኮራረፉ አልፈልግም። እና ደግሞ አንድ ላይ የምትውሉ አንድ ላይ ምናምን ብዙ ነገራችሁ አንድ ላይ ሲሆን በግድ ነው የምትጣሉት። የማትጣሉበት ምክንያት የለም። እናትና አባቶቻችን ራሱ እንግዲህ አላህ ሀያታቸውን ያሳምረውና ሁሉም ሰዎች ይጋጫሉ። ገባችሁ? ስለዚህ ሃይሚና ብሩኬ አብረው ሲቀጥሉ እንዳትወጣ አይ የምር ቡና ላይ አይ እንድትቸገር አይፈልግም። ግን እሺ ብሩኬ ቢመጣ ጭቅጭቅ ነው የሚፈጥረው። ለማንኛውም ችግር የለውም። ከመጣም ይቅርታ በአካል እንደዚህ ይቅርታ ብለኸው በስነ ስርዓት ፈተኸው ትሄዳለህ። ከፈለክ ቡና ላፍላለህ። ቆይ እስከዛም ሊመጣ ይችላል። ደውሎልኝ ምን እኔ እና እሱ እንገናኛለን። እሺ ሂድ። ዞሮ ዞሮ መገናኘታቸው አይቀርም። ለነገሩ በእናንተ መሀል ውጣ ከስልክ ጥሩ አይደለም። ቢደርስ ቢመስል ውጣ እኮ እሱ ነው ማለት ገና ወሩ እንደከፈተ ውጣ አልኩህ አይደል? እኔ እኮ ውጭ ተብያለሁ። ግን በጣም ነው የሚናደደው ሰውዬው፣ በጣም ነው ስሜታዊ የሚሆነው። ይቅርታ አድርጊልኝና ፍቅረኛሽ አትወጡም እንዴ? ይቅርታ አድርጊልኝና ፍቅረኛሽ ሊለኝ አለ። አእምሮ በሽተኛ ነው መሰለኝ። በጣም ነው የሚጮኸው እኔ ላይ
አንቺ እኔ ላይ እንደሚጮህ አንቺ ላይ ቢጮህ ሞተሻል። እንኛም እንወድሻለን እንዳለ ብለን በጣም ነው የምወድሽ ታለን እሽኮር ነው ትንሽ ና ውጣ አንተ ለምን አትወጣም?